በአንዳንድ ምዕመናንም የሆነ መከፋፈሎች የፈጠረ ያለ ርዕስ ነውና ቤተክርስቲያን መጀመሪያ አጥማቂ የሚል ልዩ የሆነ ስልጣን አትሰጥም። ሀብተ ፈውስ የተሰጠው አንድ ካህን ማድረግ ያለበት በድብቅ ነው እንጂ እንደው በቃ ልታይ ያለ እኔ አጥማቂ ነኝ እኔ ጋኑ ያለ ግሩፕ የፈጠሩ እንደዚህ ማድረግ በቤተክርስቲያን በአደባባይ ማጥበቅ ሰይጣንን ማስለፍለፍ የት ሀገር ነው ያለችው? እቺን እኔ እንጃ ምን አለት ሀገሬ ነው እኮ ሁሉም ዓለሜ የነበረ ነው ወይስ አለ ወይስ በቤተክርስቲያን ታሪክ እንዴት ይታያል? ወይ ቤተክርስቲያን አስተምሮስ እንዴት ነው የሚታየው ጉዳይ? ይሄንን ራሱን ንግግር ነው ሰይጣን የተናገረው። የእግዚአብሔር ልጅ ሆይ ለታጠፋን መጣህነ እያለ ይናገራል። ይሄ ማለት ነው ዝም ብለህ ውጣ ነው ያለው። እንዲናገር አልፈቀደለትም። ሰይጣን ምስክርነት ያን ያልሰላ ምንም አንደኛ ሰይጣን የሚናገረው እውነት ሊሆን አይችልም። ስለዚህ ሰይጣን የሚናገራት ንግግር ሰው ክርስቶስን ከኔ ሂድልኝ እንዲል ያደርጋል እንጂ ወደ ክርስቶስ የሚያቀርብ አይደለም። የመጀመሪያ ሐሰተኛ አጥማቂዎች መታወቂያ ምን እንደሆነ ታውቃለህ? እኔ ታምር አድርጌያለሁ ብሎ መናገር ሲጀምሩ እንደው እነዚህ የሚጠይቁ ሰዎች እነሱ ልክ ናቸው የሚሉ ሰዎች ከመጽሐፍ ቅዱስ ከዋልድ መጻሕፍት ከሃይማኖት አበው ከመነኮሳት ከሁሉም ያምጡ እንዲያደርጉ ያስጮህ የሚያወጣ ሰው ወይም ደግሞ ቅዱስ ነበረ ብለው የሚጠቅሱት ምንም የሚጠቀስበት ሳይኖር ይሄውኛ ግን እኮ ጭምት ሆኖ መኖር እንደሚገባ ይሄው እየጠቀስን ነው። ስለዚህ እንዴት የትም ያላገኘ ነው አሁን እኮ ሰው እንዴት እኔ እንደማያስተውለው አላቅም እንጂ በ2000 ቤተክርስቲያን ታሪክ እኮ እንደዚህ ያደረገ ሰው አንድ ቅዱስ አባት ሰይጣን አይደለም ስለ ቅድስናው ይመሰክርለት እግዚአብሔር ነው። አሁን እኮ ሰይጣን ይመስክርልኝ እኮ ማለት ይሄ ሰው እንዲያቃጥሎኛል እንደዚህ ሲል እንዴት አንድ ቅዱስ ሰይጣን ይመሰክርለታል ቅድስናው? የተወዳችሁ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም በዚህ በቀጣዩ በያሮስ ፖድካስት ወደ እናንተ መተናል። በዚህ በያሮስ ፖድካስት የተለያዩ ሳምንታዊ ጉዳዮችን እያነሳን ርዕሰ ጉዳዮች ላይ ብዙ የምንነጋገርበት ክፍል ነው። ታዲያ ዛሬም አዳዲስ ሀሳቦችን እናንተን ያስተምሯችኋል ብለን እናስባቸውን ርዕሰ ጉዳዮች ይዘን መተናል። እንዴት አለ ገሜ? ሰላም ቆያ? እንዴት እግዚአብሔር ይመስገን። እንግዲህ ያው የአብይ ጾምም ወደ 7ኛ ሳምንት እየመጣ ነው። ወደ መጠናቀቅ የመጣ ነው። እግዚአብሔር እንግዲህ ያስፈጽመን። እንግዲህ ወደ እንትናችን እንግባና ዛሬ የምናነሳበት ጉዳይ ከዚህ ከአጥማቂዎች ጋር በተገናኘ ያው በጣም ብዙ መነጋገሪያ የሆኑ ጉዳዮች በቤተክርስቲያንም በአንዳንድ ምዕመናንም የሆነ መከፋፈሎች የፈጠረ ያለ ርዕስ ነውና እዛ ላይ ነው ትኩረት የምናደርገው። እስቲ አጥማቂ ይባላል እና እከለ አጥማቂ ነው እዚህኛው አጥማቂ አንዲት ምናምን ይባላል እና በራሱ ቃሉ ራሱ አጥማቂ ማለት ምን ማለት ነው? ከቤተክርስቲያን አንፃር እንዴት ይታያል? እሺ አመሰግናለሁ። ያው ቤተክርስቲያን መጀመሪያ አጥማቂ የሚል ልዩ የሆነ ስልጣን አትሰጥም። ምክንያቱም ካህናት አባቶቻችን ማጥመቅ ይችላሉ እንጂ የተለየ ለአጥማቂ ተብሎ ደግሞ ሌላ አይነት ክህነት አይሰጥም። በቤተክርስቲያናችን ክህነት እንግዲህ ያው ሲዘረዘር 3 ነው። የመጀመሪያው በድቁና የሚያገለግሉ ወንድሞች ያው ድቁና ማዕረግ ይሰጣቸዋል። የመጀመሪያው ክህነት የሚባለው ድቁና፣ ሁለተኛው ደግሞ ያው ቅስና ነው። ሶስተኛው ደግሞ ኤጲስቆጶስ የሚባለው ነው። በኤጲስቆጶስ ውስጥ ደግሞ ምናልባት ጳጳሳት፣ ሊቃነ ጳጳሳትና ፓትርያርኩ ያው በዚህ መደባሉ ማለት ነውና የትኛውም ካህን ያው ከቄስ ጀምሮ ያለው ነው ምንነግረ ቀሳውስትን ጨምሮ እንግዲህ እስከ ፓትርያርኩ ድረስ ማጥመቅ ይችላሉ እንጂ የተለየ አጥማቂ የሚባል አይነት ስም ሰይማ ቅድስት ቤተክርስቲያን የምታደርገው ነገር የላትም። ነገር ግን እግዚአብሔር ግን ለነዚህ ካህናት ሀብተ ፈውስ ሊሰጥ ይችላል። ያን ሀብተ ፈውስ ተጠቅመው አገልግሎት ሊፈጽሙ ይችላሉ። ያው ኋላ ላይ በደንብ ስለምናየው ነው። ከዛ ውጭ ግን ምናልባት ያንንም ተጠቅሞ ሰው አጥምቆ እንኳን የሚፈውስ ከሆነ ሀብተ ፈውስ የተሰጠው አንድ ካህን ማድረግ ያለበት በድብቅ ነው እንጂ እንደው በቃ ልታይ ያለ እኔ አጥማቂ ነኝ እኔ ጋኑ ያለ ግሩፕ እየፈጠሩ እንደዚህ ማድረግ በቤተክርስቲያን አንደኛ አጥማቂ የሚል ስልጣነ ክህነትም የላትም ማለት በዛ ደረጃ የሚሰጥ ማለት ነው። የትኛውም ካህን አጥምቆ ልጅነትን ማሰጠት ይችላል። እንደገና ደግሞ ቀድሶ ማቅረብ ይችላል። ይሄን የመሳሰለ ጉዳይ ነው እንጂ ለብቻው ይሄ አጥማቂ ነው ብላ የምትሰጠው ማዕረግ እንግዲህ የላትም ማለት ነው። ቅድስት ቤተክርስቲያን ካህናት የሆኑና ከካህናት በላይ ደግሞ እንዳልናቸው መነኮሳት ከዛ ኤጲስቆጶሳት ያሉ የሚሄዱት በሙሉ ስልጣነ ክህነት ያላቸው ማለት በዚህ በክህነት ደረጃ ያሉት በሙሉ ማጥመቅ ይችላሉ። ስልጣነ ክህነት ስላላቸው ያው ዲያቆኑ ነው እንጂ ማይችለው እንኳን ይሄንን ጥምቀት ይቅርና እንግዲህ ወደ 4 የሚጠጉ የጸበል አይነቶች በቤተክርስቲያን አሉ። እንግዲህ ያን ሁሉ ሚስጥር የሚፈጽሙት ካህናት አባቶቻችን ናቸው። ዲያቆናት ማጥመቅ ያው አይችሉም ገና ያው ቅስና እስኪቀበሉ ድረስ። እንግዲህ ቀሳውስት መነኮሳት
ኤጲስቆጶሱ ግን ማጥመቅ ይችላል ስለዚህ የተለየ ግን ይሄ አጥማቂ ነው ብላ ግን ቤተክርስቲያን የምትሰጠው እንደዚህ ያለ ስልጣን የላትም ማለት ነው የትኛውም ካህን ማጥመቅ ስለሚችል ማለት ነው በስርዓት ቤተክርስቲያን ያው ይችላል ስለ ሁሉም ካህን ማጥመቅ ይችላል ስለ ግን ክህነቱ የተያዘበት ግን ላይችል ይችላል ግን በቤተክርስቲያን ስርዓት ያለ ክህነቱ ያልተሻረበት ያልተያዘበት የትኛውም ካህን ግን ማጥመቅ ስለሚችል ይሄ አጥማቂ ነው እንደዚህ ብላ ቤተክርስቲያን ለይታ የምትሰጠው ነገር የላትም ከዚህ ጋር እንግዲህ በተገናኘ በተለይ እንድናወራበት ያሰብኩት ሐሳብ ምንድነው እንግዲህ ከዚህ በፊትኛም እንኳን በመናቀው ለምሳሌ ጥምቀት ለመፈጸም ሲኬድ ያው የሆነ ቤት ውስጥ ነው የመጠመቂያ ቦታ ውስጥ ነው ደበቅ ያለ ቦታ ነው ከዛ ካህኑ ባለበት ነው ስርዓተ ጥምቀቱ የሚፈጸመው ከሆነ ጊዜ በኋላ ደግሞ ወቅቶች ተቀይረው የመጡ ያሉ ነገሮች አሉ የአደባባይ ጥምቀቶች አሉ ከዛ ቪዲዮዎች ተቀርጸው ሰይጣኖችን የማስለፍለፍ ሰይጣንን ማናገር እንዲህ ነገሮች በጣም ኦፊሻል ሆነው እንደውም በጣም በብዙ ቁጥሮች ማለት ነው ሰዎች እየጎረፉ ወደዛ ምናን ይታያሉና እንዴት ነው ይሄ ማለት በአደባባይ ማጥበቅ ሰይጣንን ማስለፍለፍ የነበረ ነው ወይስ አለ ወይስ በቤተክርስቲያን ታሪክ እንዴት ይታያል ወይ ቤተክርስቲያን አስተምሮስ እንዴት ነው የሚታየው ጉዳይ እንግዲህ ቤተክርስቲያን ሁሉንም አገልግሎት የምትሰጥበት የራሷ የሆነ ስፍራ አላት ለምሳሌ ስጋው ደሙን በመቅደስ ቅዳሴውን ተገኝተ እንትን የምትለው በመቅደስ ነው ሁሉም የትኛውም አገልግሎት ስፍራ አለው ቦታ አለው ቅድስት ቤተክርስቲያን በዛ ነው ለዚህ እኮ ነው ከፕሮቴስታንት አማኞችም የሚለየው የኛ አገልግሎት በዛ ነው ለምሳሌ ቤተክርስቲያን ለምንድን ነው በውጭ ወጣ እንደዚህ የጮህች ማታስተምረው የራሷ ስፍራ ስላላት በቦታዋ ላይ ደግሞ ያንን ነገር ታደርጋለች አንደኛ እንዲህ በማድረግ የምንሰብከው ክርስቶስ የለም በነገራችን ላይ በቤተክርስቲያን የሚደረጉ አገልግሎቶች በጣም ጭምቶች ናቸው ማለት በጣም ስለጮውን አይደለም ቤተክርስቲያን ሰዎችን የምናመጣውና ቅድስት ቤተክርስቲያን ዝምታዋ ነው ሰዎችን ወደሷ የሚያመጣው እንጂ እንደው በቃ ልክ አሁን እንዳልኩ ወንድሞች በመጨው እንደዚህ ያለ ነገር አይደለም ራሱ ኢየሱስ ክርስቶስ አኗኗሩም ጭምት ነው የሚሰራውን ስራ በአግባቡ የሚሰራ የራሱ ቦታ ያለው ጊዜ ያለው በቤተክርስቲያንም ይሄ ስርዓት አለና አሁን ግን ያልተለመዱ ሁኔታዎች እየተፈጠሩ ነው ግን ደግሞ ያው የመመኑም ትንሽ የውቀት ክፍተት ያው ያለ መማር እንደዚህ ያሉ ጉዳዮች ልክ ምን ልበል እንደ ምግብ ቤት እንደምንመርጠው ማለት ነው የሆነ ነገር ተቀምስና ደግሞ የተሻለ ምግብ ቤት ደግሞ ፈልገት ሄዳለ ያም ደግሞ ካልተመቸህ ሌላ አይነት ነገርና ልክ እንደዛ እየሆነ ነው ይሄ እንግዲህ ከብዙ ምክንያቶች ይመጣል የመጀመሪያው በክርስትና በቃ ስንኖር ጤነኛውን የመኖር አለብኝ ይግድ ወይም ደግሞ እግዚአብሔር አለ ብለን የምናስበው ሲፈውሰን ብቻ አድርጎ ማሰብ በነገራችን ላይ እግዚአብሔርን ለመቀበል እስካሁን ድረስ የሚደረጉ ታምሮች ይበቃሉ እግዚአብሔር የለም አለ ለማለት ሌላ ታምር መጠበቅ የለብህም ራሱ ክርስቶስ ይናገራል የማያምኑ ሰዎች ምልክትን ይፈልጋሉ ይከተላሉ ምናም ብሎ የሚናገረው ንግግር አለና እኛ ምናምነን ሁለተኛ ታምር የሚደረገውም ደግሞ እግዚአብሔር ሲፈቅድ ታምር ሊደረግ ይችላል የመሳሰሉ ጉዳዮችና ቅድስት ቤተክርስቲያን ግን ይሄውን አንተ ያልከው ቅድም ሰይጣንን ማስለፍለፍ ከሰይጣን የሆነ ምስክርነትን መቀበል ቅድስት ቤተክርስቲያን ይሄንን በፍጹም የምትቀበለው ነገር አይደለም አንደኛ ከየትኛው መምህር አላገኘችው እንግዲህ የሁሉ መምህር በአዲስ ኪዳን በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ሲፈውስ እንዴት አድርጎ ነው ይፈውሰው የሚለው በመጽሐፍ ቅዱስ ማየት የመጀመሪያው በማቴዎስ ወንጌል ምዕራፍ 8 ላይ ወደ ጌርጌሴኖን ሄዶ በጌርጌሴኖን ያገኘው አንድ ህመምተኛ ነበር እና ምን ብሎ ነው ሲጮህ የነበረው ገና ሲያው ከሩቅ ማይቶት ጨው እንዲማለ ይላል የእግዚአብሔር ልጅ ወይ ጊዜው ገና ነው ለታጠፋይ መጣህነ እያለ ይናገር አሁን እንግዲህ ተመልከት ሰይጣን ያን ሲናገር እኮ ትክክለኛ ንግግር ነው የተናገረው እውነት ነው ክርስቶስ የእግዚአብሔር ልጅ ነው ስለዚህ የእግዚአብሔር ልጅ ለታጠፋይ መጣህነ እያለ ይጨው ነበር አሁን ይሄንን ንግግር ቅዱስ ጴጥሮስ ተመስግኖበታል ሰዎች የሰው ልጅ ማን ይሉታል ሲባል አንተ ያው የእግዚአብሔር ልጅ ነህ ሲባል ብፁዕና አንተ በአንተ እምነት ላይ ደግሞ ቤተክርስቲያን ትታነጻለች ብሎ አመስግኖታል የሲኦል ልጆች የማይችሏትም ብሎ ቅዱስ ጴጥሮስን እንደው ኮክና ሐለትነ ብሎ ይናገራልና እቺ የማትፈርስ እምነት ስለሆነች ማለት ነውና ይሄንን ራሱ ንግግር ነው ሰይጣን የተናገረው የእግዚአብሔር ልጅ ሆይ ለታጠፋን መጣህነ እያለ ይናገራል ይሄ ማለት ነው እንዲህ ብሎ ሲናገር ክርስቶስ ግን አበጀ ደግ ተናገርክ ብሎ እንደው ተናገር ሌላውም ሰው እስኪሰማ ድረስ አላለው ዝም ብለ ውጣ ነው ያለው እንዲናገር አልፈቀደለትም ሰይጣን ምስክርነት ያን ያልሰራ ምንም አንደኛ ሰይጣን የሚናገረው እውነት ሊሆን አይችልም ምክንያቱም የሐሰት አባቷ ሰይጣን ነው ሁለተኛ ለምን መሰለ ውስጡ መርዝ ስላለ አሁን ለምሳሌ የእግዚአብሔር ልጅ ወይ ልታጠፋኝ መጣህነ ብሎ ይናገራል
እንግዲህ ምን ሊያደርግ መሰለ አንደኛ ክርስቶስ አምላክ ነው አምላክ አይደለም የሚለውን መረጃ ለመሰብሰብ ነው የመጣው አንዴ የእግዚአብሔር ልጅ ደግሞ መሆኔን ማን ነገረ ቢለው ከዛ በኋላ እሱ ጋር አይቀርብም ማለት ነው ምክንያቱም በዮርዳኖስ እቺን ንግግር ሰምቷል የምወደው ልጅ እሱ ነው እሱን ሰሙት እውነት የተባለው እሱ ነው እያለ አየለተንኮል የመጣው አው እግዚአብሔር ነኝ ቢለው ከዛ በኋላ ላይ ቀርበው ነው ማለት ነው ስለዚህ ካልቀረበው ደግሞ በመስቀል ላይ አቅርበው አይደል ያሰረው ይሄ ሚስጥር እንትን ሊል ነው ማለት ነውና ሁለተኛ ነገር ደግሞ ከለመነው በኋላ የእግዚአብሔር ልጅ ሆይ ልታጠፋኝ መጣህን እባክህ ከምታጠፋኝ ወደ እሪያ መንጋ አሰማራኝ ብሎ ይለምነው ነበር እና ሂድ ወደ እሪያ መንጋ አለው ይላል ለምን ፈቀደለት ተንኮሉን እኛ እንድናቀ ልክ ሪያዎቹ ሰይጣኑ ባደረባቸው ጊዜ ከአፋፍ ወደ ውሃ ወይም ወደ ባህር ወደቁና ሞቱ ይላል እና አሁን ይሄ ለምንድን ነው ይሄንን ያደረገው የእሪያ ባለቤቶች አሉ እስራኤላውያን እሪያ ያረቡ ነበር በርግጥ ልዑል እስራኤላውያን እሪያ አይበሉም ወይ አሳማ ምንለውን ማለት ነው አይበሉም ታዲያ ለምንድን ነው የሚያረቡት ከተባለ በዛን ጊዜ በቀኝ ግዛት ስለነበሩ ለሮማውያን ያረቡላቸው ነበር እና ሮማውያን ስለሚበሉ ይሸጡ ነበር ነው ለመሸጥ ነው እንጂ እነሱ አርደው ለመብላት አይደለም ይሄ በኦሪትም የተከለከለ ስለሆነ ስለዚህ ልክ ሲመጡ እነዛ አረኞች ይሄ አሳማውን የሚያረቡ ሲመጡ እንዳለ አሳሞቻቸው ወይ እሪያ የሚባለው ሞቷል እና ተመልከት ከማን ጋር ያጋጨው ማለት ነው ከነዛ ሰዎች ጋር እንዴ ሸጠን የምንጠቀምበትን እሪያማ ከገደለብን አሁን ደግሞ በአገራችን ቆይ ብንለው እንስሳውንም ሌላውንም ጨምሮ ያጠፋብናል ሂድልን እባክህ ውጣልን አይተዋል ስለዚህ ሰይጣን የሚናገራት ንግግር ሰው ክርስቶስን ከኔ ሂድልኝ እንዲል ያደርጋል እንጂ ወደ ክርስቶስ የሚያቀርብ አይደለም ስለዚህ ከየት አግኝተው እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ በጸሎት ጊዜ እየለፈለፈች እነዚህ እግዚአብሔር ቅዱሶች ናቸው እያለች ስትናገር ዝም በል ነው ያሉት ብሎ ይናገራል እና በፍጹም ይሄ ማስለፍለፍ ከሰይጣንስ ምን ልትቀበል ደጋጋ አባቶች እያሉ ከነሱ መስማት እነ እንጦንስ እንደዚህ አድርገዋል አላደረጉም ለምሳሌ አንድ ምሳሌ ለንሳል በዜና አበው ላይ አንድ አባት የአንድ ገዳም አበምኔት ነው እና ምን ብሎ ይናገራል በገዳሙ ያላችሁ የገዳሙ አባላት በሙሉ ይላቸዋል በሙሉ ነገ ስራ ስላለ ለማይበር ስራ ጠዋት እንድንገናኝ ብሎ ይናገራል ልክ ጠዋት የማይበረ መነኮሳቱ በሙሉ ሲሄዱ እንግዲህ ታምር ነው ይሄ እግዚአብሔር አያደርግም አይባልም የበቃም አባት ስለነበረ የተቀበሩ ሬሳዎች መቃብር እየፈነቀሉ ተነስተው መከተል ጀመሩ ገብተዋል ከዛ በኋላ ዞር አለና እንዴ እናንተ ደግሞ ለምንድን ነው መቃብር ከፍታችሁ እምትመጡት እኔ ያልኩት ማይበረ መነኮሳትን አይደለም ወይ ብሎ ይጠይቃቸዋል አይ አንተ መች ለይተ ተናገርክ እንዴ በህይወት ያላችሁ እኮ አላልክም የማይበሩ አባላት በሙሉ አልክ እኛም ደግሞ የማይበሩ አባል ነን ያው ቤተክርስቲያን እንግዲህ እንዳልኩ ያው ሁሉም ስለሆነች እና ለዛን የተከተልን ሲሉ ምንድነው ያለው ያ አባት አሁን ያንን ላነሳል ፈልጌ ነው አያችሁ አይደል ጽድቄን ሙት አስነሳለሁ እንደዚህ ብሎ አይደለም የተመጻደቀው አወይ ኃጢያቴ ነው ካረፋችሁበት ይቀሰቀሳችሁ ለይቻ ለመናገር ኃጢያቴ በደሌ ነው ደና ካረፋችሁበት ይቀሰቀስኳችሁ እንጂ ምንም እንዲታወቅ አይደለም ሌላ ለጨምርልኝ አንድ መነኩሴ እንደዚሁ የበቃ አባት አለ በገዳምና አንድ ደግሞ ወጣኔ ግብር ቤት ይገባና አንድ ሞያ ቤት ያለ መቼም ይሄ ምግብ የሚያዘጋጅ ምግቡን አሰናርቶ ይወጣል ወጣት የሆነ መነኩሴ ደግሞ ይገባና ያንን ምግብ ይበላል ከዛ በኋላ ሲመጣ ምግቡ በልቶበታል ማነው ምግቡን ነካክቶታል በልቶታልና በጣም ይናደድ ይበሳጭና እንዴት አባቶቻችን መጥተው ሳይባርኩት ይሄንን ምግብ ተበላለ ስርዓት አይደለም ብሎ ያንን ወጣኔ መነኩሴ ይመታዋል ያው እንደ ሙሴ ያያል ይሆናል ማለት ነው እንግዲህ አጉል ቦታ መጥቶት ይሞትበታል ማለት ነው እና ይደነግጥና ወደ ገዳሙ አበምኔት ይዞት ይመጣል እንደው እንዲ ያለ ነገር ስርዓት ሲጥስ እንዲያርጌ ስመታው ሞተብኝ እንደው ምን ይሻይ ማይበረ መነኮሳቱ የማይውበት ቦታ ሰወር አድርገህ ምን በል አስቀምጠው እንግዲህ ሬሳውን ነው አስቀምጠው ይልና ከዛ በኋላ በሰርክ ጸሎት ስንገናኝ የሚሆነውን ታያለ ይለዋል በዚህ ጊዜ በሰርክ ጸሎት ይገናኙና ሁሉም ጸልየው ከጸሎት በቃ ጨርሰው ሲበታተኑ ያም ሬሳ ደግሞ አፈፍ ብሎ ተነስቶ በኋላቸው ሄደ እና ይጠራውና እከሌ ገደለኝ ብለ ደግሞ ለማንም እንዳትናገራሉ አሁን ያ አባት የዛን ጊዜ ያንን ሰው መፈወስ ወይም ደግሞ ማዳን ይችል ነበር ከሞት ወደ ህይወት ማምጣት ይችል ነበር ግን ለምንድን ነው አሁን ያ ሰው ያስነሳው እኮ ያ አበምኔት ነው እንዳይል ነው ያስነሳው የማህበሩ ጸሎት ነው እንዲባል አባቶች እንኳን ይሄንን ያክል ታምር አድርገው ይታወቅልኝ በነገራችን ላይ የመጀመሪያ ሐሰተኛ አጥማቂዎች መታወቂያ ምን እንደሆነ ታውቃለህ እኔ ታምር አድርጌያለሁ ብሎ መናገር ሲጀምሩ ሰዎች ካሉበት ገዳም እኮ አባቶች ወደ ሌላ ገዳም የሚሄዱት ምስጋና ሽሽትም
በፍጹም እና ክርስቶስም ደግሞ ብሏል ማናችሁም በመንግስተ ሰማያት ታላቅ መሆን የሚወድ ቢኖር ዛሬ ለታናናሾቻችሁ ዝቅ ብላችሁ አገልግሉ ነው እንጂ እኔ እንደዚህ ነኝ እኔ ይሄን አደርጋለሁ ከሰይጣን ደግሞ ሁለተኛ ነገር ሰይጣን ብትናገሩ ሰውን ከሰው ቢያጣላ ከሌናት ያሰራችብኝ ከሌ ነው እንዲህ ያደረገብኝ ተስማምቶ የመጣ ቤተሰብ ተለያይቶ ሄደ ስለዚህ እንዴት የትም ያላገኘ ነው አሁን እኮ ሰው እንዴት እኔ እንደማያስተውለው አላቅም እንጂ በ2000 ቤተክርስቲያን ታሪክ እኮ እንደዚህ ያደረገ ሰው ይል ዛሬ ከየት መጥቶ አዲስ ነገር ልናውቅበት ይገባል እስቲ አሁን አንተ እንደው እነዚህ የሚጠይቁ ሰዎች አይ እነሱ ልክ ናቸው የሚሉ ሰዎች ከመጽሐፍ ቅዱስ ከዋልድ መጻሕፍት ከሃይማኖት አበው ከመነኮሳት ከሁሉም እስቲ ያምጡ እንዲያድርጎ ያስጮህ የሚያወጣ ሰው ወይም ደግሞ ቅዱስ ነበረ ብለው የሚጠቅሱት ምንም የሚጠቀስበት ሳይኖር ይሄውኛ ግን እኮ ጭምት ሆኖ መኖር እንደሚገባ ይሄው እየጠቀስን ነው ስለዚህ እንደዛም ብሎ እንኳን መጥቀስ የማይችል ሰው ነገር ግን ከየት አምጥቶት እንደሆነ እንደው ሰው እንዴት እቺን እንኳን ፈትሾ መረዳት ያቅተዋል የሚለው ነውና በቤተክርስቲያን ይሄ በጣም ነውርና እርምም ነው አይደረግም በጣም ነው ቃሎት ያሰማል እንደውም አያይዤ ያነሳዋትን እንጨምር አጥማቂ ሲባል ሁሉም እውነተኛም አሉ እንደዛው ሐሰተኞች አሉ ያው በካህናት ቅድም ስላልን ማለትና እውነተኛና ሐሰተኛ የሚባሉትን አንደኛ በምንድነው የምንለየው እስኪ ላይ ደግሞ የተወሰነ ነገር እንነጋገርና ወደ ቀጣይ ጥያቄ አመራለን በምንድነው የምንለየው ሲባል በርግጥ አሁን በዚህ ብለን ላንናገር እንችላለን ግን ክርስቶስ በጅምላ ይጭምቅ አድርጎ የነገረን ነገር አለ ከፍሬያቸው ታውቋቸዋላችሁ ብሎ የተናገረው ነገር አለ ገብቷል አሁን ሰው አብሮ ሊያድግ እንደዚህ ሊል ይችላል ግን ደግሞ ከፍሬው ታውቀዋል አንድ ነገር መቼም እንደው አላይም ብለህ እንደው ክችች ካላልክ በቀር አንድ ሰው መንፈሳዊ ነው መንፈሳዊ አይደለም የሚለውን ከፍሬው ታውቃለህ ቤተክርስቲያን ደግሞ ሚዛን አስቀምጣልናለች አሁን ለምሳሌ ይሄ ነገር ኃጢያት ነው ይሄ ነገር ጽድቅ ነው ለማለት እኮ ሰው መጠየቅም ላይጠበቅም ይችላል የቤተክርስቲያን ሥርዓት ምን ይላል አሁን አንድ ትምህርት ምሳሌ አድርጌ ላንሳል ለምሳሌ በነገረ ክርስቶስ ላይ ሁለት ሰዎች ቢያስተምሩ ትምህርቱ ትክክል ነው ትክክል አይደለም የትኛው ነው በትክክል ያስተማሩ የሚለውን ማን ነው ኢቫሉዌት የሚያደርገው ስትል የቤተክርስቲያን ትምህርት ነው አባቶቻችን ሰፍረው ቆጥረው የሰጡናል ከዛ ሥርዓት ውጪ ሆነ ትክክል አይደለም በዛ ሥርዓት ውስጥ ያገለገለ ያለ ደግሞ ትክክል ነው የሚለውን ይዛል ግን አሁን የምናያቸው ነገሮች ምልክቶቹ ራሱ እንደው ትክክል ነው ላለ ማለት አያስችሉም ወይ የሚለውን እንመልከት ቀደም እንዳልኩ ነው አባቶቻችን አይፈውሱም አይባልም ግን እኛውን ምናደንቀው ምን አይነቱን ለምሳሌ ጸጥ አድርጎ አጥምቆ የሚፈውስ አባት ነው ወይስ ደግሞ አስለፍልፎ አናግሮ የሚፈውስ አባት ነው እግዚአብሔር እንደው ከሱ ጋር ነው የሚለው አብዛኛው ሰው የሚያስለፈልፍ አያችሁ ገና እኮ እንደው እንትን ሲል እንዲህ የሚልለት አባት ነው በስሙ እንደዚህ ይቃጠላል እንደዚህ ነው ያንን ደግሞ አምኖ ይቀበላል ትክክል ነው እኔ እንደዚህ ስለሆንኩኝ ነው ብሎ የሚናገራል አንዳንድ አባቶች ግን እንደዛ ያደርጉ ሲፈውሱ እንኳን በስውር ነው ሂድ ገዳማት መሄድ ትችላለህ ዝም እብድ መስለው ታማሚ መስለው ነክተው እኮ የሚፈውሱ አሉ ለምን እንዳይታወቅባቸው ገብቷል ለምን ውዳሴ ከንቱ ሽሽት ማለት አንዳንድ ደግሞ ቪዲዮ ደቅኖ የሆነ ነገር አድርጎ ታምሩ ማለት በቃ እንዲታይለት ማለት ነው እንግዲህ የመጀመሪያው ትልቅ ውድቀት እኔ ታምር ሰሪ ነኝ ብሎ ሲናገር ያ ሰው የዛን ጊዜ በቃ ትክክለኛ እንዳልሆነ ታውቃለህ ለምን ክርስቶስ እንደዚህ ሆኖ ኖሯል ወይ በጭራሽ ክርስቶስ እንዴት ሆኖ ነው የኖረው ጭምት ሆኖ ነው የኖረው ገብቷል እንደው ይፈውስና ምን ይላል ለማንም ደግሞ እንዳትናገር ይላል አይተዋል ለምንድን ነው ለማንም እንዳትናገሩ የሚለው ስላላደረገ ነው አድርጓል እሱ ቢነገርለት እኮ ያስደንቅ ግን የሚማሩ ደግሞ በስሩ ያሉ ሐዋርያት አሉ አሁን አንዳንድ ህሙማንን ይፈውስና በል ይሄንን ለማንም እንዳትናገር ብሎ አሁን መጻጉንም እንደዛ ነው ያለው የተደረገልህን ነገር ለማንም እንዳትናገር መጻጉ ግን ወጥቶ ያወራ ነበር ለምንድነው ሐዋርያትንም ማስተማር አለበት አየው ዛሬ ክርስቶስ በል እንግዲህ ያደረኩልህን ደግሞ ውጣና አውራቢል ሐዋርያትም ሲፈውሱ ምን ይላሉ ያደረግንላችሁን ደግሞ እናንተ ምን በሉ አውሩ ይላሉ ክርስቲያን አየ ማለት ሰው አይደለም የሚመሰክርለት ክርስቲያን የሚመሰክርለት ይወል ማን ነው እግዚአብሔር ነው የሚመሰክርለት ገብቷል ሐሳቢው ሁለተኛ ነገር ደግሞ አንድ ቅዱስ አባት ሰይጣን አይደለም ስለ ቅድስናው የሚመሰክርለት እግዚአብሔር ነው አሁን እኮ ሰይጣን ይመስክርልኝ እኮ ማለት ይሄ ሰው እንዲያቃጥሎኛል እንደዚህ ሲል እንዴት አንድ ቅዱስ ሰይጣን ይመሰክርለታል ቅድስናው ይቅርታ አቋረጥኩና በቅዱስ ሚካኤል ውጣ በቅዱስ ገብርኤል ውጣ በድንግል ማርያም ውጣ ሲባል እምቢ አለ በድንግል ማርያም እምቢ በቅድስት ሥላሴ እምቢ በከሌ ሲባል ተቃጠልኩ አለ ብለው እንደውም ትክክል ነው አሁን እኮ የሰይጣን ማታለል ነው አንደኛ ሰውየው በውዳሴ ከንቱ እንዲወድቅ ያደርጋል ሰይጣን ምንም ተናግሮት እንደነገርኩ እውነትም ይሆን ነገር የለም ሁለተኛ ለቅዱሳን የመሰከረላቸው ማን ነው እግዚአብሔር ነው
ገብቷል ለምሳሌ ለቅዱስ ጳውሎስ የመሰከረለት ማን ነው ራሱ ክርስቶስ ነው ለአናንያ ይነግረው ነበር ጳውሎስ የሚባል ሰው ወደ አንተ ይመጣል ወደ ቅዱስ ጴጥሮስ ውሰደውና ያጥመቀው ገብቷል ወንጌልን የሚሸከም የኔ ምርጥ ዕቃ እንደሆነ አውቃለሁኝና ይላል አሁን ለቅዱስ ጳውሎስ የመሰከረለት ማን እንጂ ቅዱስ ጳውሎስ የሚያሳድዳቸው አጋንንት እኮ ይመስክሩልኛል አለ አሁን ግን እኛ ምንለው ምስክርነታችንን ወሰድ የምንፈልገው ከአጋንንት እንዴት አጋንንት የመሰከረለት ሰው እንዴት ጻድቅ ሊሆን ይችላል ለቅዱሳን የሚመሰክርላቸው ማን ነው አይሆል በህይወት ይያሉ ላይ መሰከረላቸው ይችላል እግዚአብሔር ግን ከሞቱ በኋላ እንኳን ስማቸው እንዲነሳ ያደርጋል የቅዱሳን አንዱ መብት በሌሉበት ስማቸው እንዲነሳ ያደርጋል እግዚአብሔር በሌሉበት ስለዚህ ማንንም ባይመሰክርላቸው መስክርነቱ ከመንፈስ ቅዱስ ከእግዚአብሔር ሆኖላቸው ይሆናል አሁን ግን አሁን የምላቸው ሰዎች ወይ የምንላቸው ሰዎች ሐሰተኛ ናቸው የምንላቸው ግን እንዲመሰክርላቸው የሚፈልጉት ሐሰተኛው ዲያብሎስ እነሱንም ሐሰተኛ ያደርጋል ያንን ደግሞ አምነው ይቀበላሉ ቅዱሳን አባቶች ግን እንደዛ አይደሉም ምንድነው የሚያደርጉት ራሱ እግዚአብሔር ነው ከሌ የሚባልን ሰው ተቀበለው ስሜን የሚሸከም ነውና ለቅዱስ ዳዊት የመሰከረለት ማለት ራሱ እግዚአብሔር ነው እንደ ልቤ ብሎ የመሰከረለት እና ይሄ ልክም አይደለም እንዴ እነ ቅዱስ ሙሴ እኮ ያደረጉትን ነገር ትንሽ ሲናገሩ አይደል እንዴ ከነዓን አትገቡም የተባሉት ሙሴ ውሃ ፈለቀላችሁ አያችሁ አይደል እስራኤላውያን ውሃ ያፈለኩላችሁ እኔ ሙሴ ነኝ አለ ሙሴ ለዚህም ደርሰሃል አሉ አየው ለዚህም ደረስክልኝ አለና እውነት እልሃለሁ እስራኤልን ተመራለህ ግን በናባው ተራራ ያንተ ህይወት ይገታል በዛ ትቀበራለህ ከሩቅ ከነዓንን ተሳለማታለህ ግን አታያትም ለምን ስላደረገ ነው በስሙ ስላልጠራ በቃ እኔ ነኝ ያደረኩላችሁ አለ ገብቷል እስካሁን ድረስ ተነጋግሮ እግዚአብሔር ይሄንን አደረገላችሁ ይያለ ነበር በርግጥ ሙሴ እንዲህ ያደረገ ለማለት አይደለም ሱስ በንስሐ እንግዲህ ያው የተመለሱ አባቶቻችን አሁን ያሉት ግን በተነግራቸውም ደግሞ የሚሰሙ አይደሉም ይሄ በፍጹም ትክክል አይደለም ስትላቸው ቀንታችሁብን ነው ይላል አሁን እንዴት አድርገ በእንጦንስ ተቀናለ ወይስ በእንዲህ አይነቱ ተቀናለ በዮሐንስ አፈወርቅ ተቀናለ በእንዲህ አይነቱ ተቀናለ የሚቀናም አይደለም ይሄ አጋንንትን ማስለፍለፍ በጣም ተራ ነገር እኮ እውነቴን ነው የምነግርህ በአጋንንት አለቃ አጋንንት ማስለፍለፍ ቀላል ነው ግን ምንድነው እንዲህ ሲሆን ግን ሁሉንም ደግሞ መጥላት አይገባም በእውነት እግዚአብሔር የሚያናግራቸው እግዚአብሔር በእነሱ ላይ አድሮ ደግሞ ስራ የሚሰራባቸው ደጋጋ አባቶች አሉ ግን ያስታውቃሉ ከስራቸው ከመግባራቸው ለምን አንደኛ አይፈልጉትም ይሄን ቪዲዮ ሲቀርጹ አታይም እንዴ ሰው እኮ ህመም እየሸጠ እንዴት ህይወቱን ይለውጣል የሰዎችን ህመም የሰዎችን ገበና ገብተዋል እንደዚህ አድርጎኝ ነው ከለ የሚለው በቪዲዮ በማሰራጨት ይሄንን ካሴት ግዙ እንዴ ህመምህን ጥልም ይፈጠራል ሁለተኛ የሰውን ህመም ሸጠህ እንዴ ክርስቶስ እኮ የኛን ህመም የሚባለው ኃጢያት ነው አይደል ኃጢያታችንን ሸፍኖ እኮ ነው የሚያድነው እንኳን በጣም እግዚአብሔር የሸፈነልህን መከራና ህመም እንዴት አንተ ትገልጣለህ በእውነት እና ይሄ በጣም ነውር ነው የሰውን ህመም በሰው እየተሳለክ እንዲያደርጉ ለመባል ይሄ በጣም ነውር ነው በእውነት ከመሰከረልህም እግዚአብሔር ይመስክርልህና ያ ነው እኛም ደግሞ ማወቅ አለብን እውነት ለመናገር በጣም በቃ እንዲህ አይነት ቦታ እንዲህ ሆነ ሲባል ወደዛ ነው ሳይኮሎጂካሊ ያጠቁናል እኮ ነው ለዛ ነው የሆነ የምልክት ሰዎች ነን እኛ አንደኛው እሱ ነው የምነግርህ በቃ ሰው በቃ ምልክት ይሄ ማለት ሰው ሳያምን ሲቀር ምልክት ወደ መፈለግ ይሄዳል የሚያምን ሰው ደግሞ ምልክት አያስፈልገው ለምን መሰለ አሁን ወጣ በትል እኮ ምልክት ታያል እንደ አሁን 11 ሰዓት መጠበቅ እኮ ነው ፀሐይ ስትገባ ታያል ይሄ እኮ ትልቅ ምልክት ነው ማን ይሄንን ያደርጋል እንደገና ጧት ደግሞ ስትጠብቅ ፀሐይ ስትወጣ ታያል ይሄ ምልክት እኮ እግዚአብሔር ለማመን ይሄ በቂ አይደለም በሰውነት ውስጥ የሚደረጉ ስርዓቶች ራሱ እግዚአብሔርን ለማመን በቂ አይደሉም ለምን ሌላ ምልክት ታሳድዳለህ በጣም ከባድ ነው የሚሆነው ይሄ እና እግዚአብሔር እስካሁን ያደረገልን ነገር አሁንም የምናየው ነገር በህይወታችን ያየነው ነገር እግዚአብሔር ለመኖር እኮ በቂ ማሳያ ግን ሰዎች እንዳልኩ ነው ያለንን መናቅ ያለንን መተው አሁን ብዙ ሰው እስቲ ተመልከት ሌላ ቦታ ይሄዳል በነገራችን ላይ ሌላ ቦታ ሄዶ ቃል ኪዳን ያለበት ቦታ ሄዶ መፈወስ በደል ነው ኃጢያት ነው ይያልኩ አይደለም እንደዛ አይደለም ግን አንተ ያለህበትንም አካባቢ ግን ማመን አለብህ ገብቷል ይሄም ይፈውሰኛል በትልቁ ተፈውሳል አሁን በገጠር ያሉትን ተመልከት እስቲ እንዴ ወፍ ሳይቀምሰው በገበቴ ውሃ ቀርተው መጥተው ካህኑን አጸልየው እኮ የሚፈወሱ አሉ እንደ ምንድነው የሚታየው እንደ እምነት ነው የሚታየው እንዴ ያንተን ጥለ ንቀ ልክ ቀደም እንዳልኩ ልክ እንደ ምግብ ቤት ማማረጥ ማለት ይሄ አያድነኝም ያኛው ነው የሚያድነኝ በትል እዛ ሜዳ ሩቅ ተጉዘው እኮ ሩቅ ተጉዘው በጣም በከፍተኛ ህመም ድካም ውስጥ ሆነው አማርጠው አልፎ ነው የሚሄዱት ይሄንን ነው ማለት ብዙ አማርጠው ማለት ነው ይሄ ነው እኔን እንትን የሚለኝ ይሄኛው ግን እንትን እግዚአብሔር እንዴት በሁኔታ ተገደ ይክደት ነው በነገራችን አንተ ያለህበትን ቦታ ላይ ያለውን ጸበል አያድነኝም ብለ ሌላ ቦታ መሄድ አሁን ሌላ ቦታ መሄድ አይደለም ማለት ያለህበትን ቦታ ግን ሳታምን አያድነኝም ብለ ሌላ ቦታ እንዴት እንግዲህ እዚህም ያለው ቅዱስ ሚካኤል ነው ዛም ያለው ቅዱስ ሚካኤል ነው እዚህም ያለው መድኃኒዓለም እንግዲህ ብለ መታመን ከሆነ እንዴት በቦታ ሁለተኛ የእግዚአብሔርን ስራ በቦታ መከፋፈል ይሆናል ልክ ወዴት ይወስደናል መሰል ወደ ስጋው ደሙ ይወስደናል ለምሳሌ ስጋው ደሙ ላይ በወጣትነት አልቆርበም የሚል ሰው አለ
ገብቷል ምን ስትሆን ነው ታዲያ አይ እኔ መቆርበው ሽማግሌ ሰው አየ የክርስቶስን ይሄ አዳኝነቱን ማለት ነው ወጣት እያለው አይፈውሰኝም ማለት ነው ስጋው ደግሞ ከበሽታ ያነጻኝም ማለት እና ታዲያ ሳረጅ ነው መፈወስ የሚችለው ስለዚህ የእግዚአብሔርን ድነት በቦታ በሁኔታ በጊዜ እግዚአብሔር ደግሞ ከጊዜ ከቦታ ከሁኔታ ውጭ ያለ አምላክ ነው ስለዚህ የትኛውም ስፍራ ያለ ጸበል ያድናል በተለይ ግን በጣም የሚያታልሉን ሰዎችን ግን ማወቅ አለብን አንዳንድ ጊዜ እንዳልኩ ነው እነሱ ብዙ ተከታይ ስላላቸው ቀንተን የሆነ ነገር ስለሆነ እንደዚህ ይመስለናል ግን በእውነት ያ አይደለም ምን ታረጋለህ እንግዲህ ትውልዱ ካልነቃ አንተ ምን ማድረግ አለበት ክርስቶስም ሲያስተምር እንደ ርግብ የዋሆቹ ነው ብሎ እንደ ባብልዎቹ ነው ብሎ ብልሃቱን እንድንማር ይነግራና ሰው መመርመር አለበት ይፈለ ባቀሙ ማለት ነው ባቀሙ ይሄ ነገር ልክ ነው ልክ አይደለም ከቤተ ክርስቲያን አባቶችንም አይሰማ አንድ አጥማቂ እንደሚሰማ አንድ ሊቀ ጳጳስ አይሰማ ይፈራል ግሩፕ አለው የመሳሰሉ ጉዳዮች አለ እና አንድ ሊቀ ጳጳስ እንዴ ሊቀ ጳጳሱ ኮከነቱን ሊይዝበት ይችላል ግን እኛ ወዴት ነው አሁን እየመጣን ያለው እንደው በቃ ማለት ከላይ ያለውን ነገር መቀበል ትተናል ቅዱስ ሲኖዶስ ራሱ እንደዚህ ብለን አይ ደፋርም ያደርጋል ሁለተኛ ነገር ደግሞ በቃ ፈውስ የምትፈልግ ብቻ ማለት መከራን ያለ መቀበል መሸሽ የመሳሰሉ ጉዳዮች ይመጣሉ ወደ ቤተና ከፍሬያቸው ታውቋቻላችሁ ብሎ እንደተናገረ ክርስቶስ ምን ይሄ ሰይጣንን ሲያስለፈልፍ ስታይኮ የዛን ጊዜ ራሱ ማወቅ የምትችለው ነገር ነውና ይሄንን በማየት ቅዱስ ቤተክርስቲያን በዚህ ነው በዚህ ጋር በተያያዘ አሁን አንዳንድ የሚቀርቡ ነገሮች አሉ ለምሳሌ አሁን አይነት ሐሳብ ስታነሳ ቤተክርስቲያን እኮ ነው የሚያጠምቀው የሆነ አባት እኮ ተገኝቷል ክሊኒክ እኚ ሊቀ ጳጳስ እኮ ፈቅደዋል ምናምን የሚሉ ነገሮችን ያቀርባሉ አንደኛ በጣም መከራከሪያ የሚቀርበው ምንድነው ቤተክርስቲያን አዎ ቤተክርስቲያን ነው እናያለን ሁለተኛ ደግሞ ከቅዳሴ በኋላ ነው ብዙ ጊዜ በፕሮግራም ይደረጋል ለምሳሌ በፕሮቴስታንት ቤተ እምነት ያለው አለ አይደል ያምልኮ ጊዜ 3 ሰዓት እንደዚህ የጸሎት ጊዜ እንደዚህ ሰዓት በዚህ ጊዜ በዚህ ምሽት እና ብቻ ቀጠሯል ይሄኛውም እንደዛ አይነት ነገሮች አሉ በዚህ ጊዜ እዚህ ቦታ ላይ እንመጣለን ከዚህ ሰዓት በኋላ በዚህ ጊዜ ጠብቁን እንዲህ ተብሎ ቀድሞ ፕሮሞሽን ይሰራል የት ቤተክርስቲያን ውስጥ የሚደረገውና መከራከሪያም ሲያቀርቡ ቤተክርስቲያን የሚደረገው ከላይ አባት በሆነ ጊዜ ተገኝቷል የምትሏን ነገር የሚያቀርባሉ ወለታ ቀንታ ነው ቅና ስላለበት ነው እንዲህ የሚሉ ነገሮች ይቀርባሉና እናጠቃለብ ይሉ ለዚህኛውስ ምንድነው መልስ ሁለተኛ ደግሞ አያጄ እግረ መንገድ እንድታነሳልኝ ሰው ከቅዱስ ቁርባኑ ያድነኛል ከሚለው እምነት ጥምቀት ያድነኛል የሚለው ላይ ነው ያለው አብዛኞቻችን ከዚህ ጋር ማያያዝ እንደተመለሰልኝ እሺ የመጀመሪያው እናንሳና ሁለተኛው እንመጣለን የመጀመሪያው ምንድነው ቤተክርስቲያን ነው ያው መሸሸጊያ ማድረግ ማለት ነው ቤተክርስቲያን አይ የሚደረገው እኮ ቤተክርስቲያን ነው ማለት እንደዚህ የሚባል ነገር አለ ያ ብቻውን ጋር ታይሰጥም ዋስትና አይሰጥም ለምን መሰለ ቤተክርስቲያን የሚመጣው በሙሉ ጻድቅ ቅዱስ አይደለም ቤተክርስቲያን ሰው አሁን ለምሳሌ ወደ ክርስቶስ መሄድ በሙሉ ክርስቶስን ፈልጎት አይደለም ሄደው ያው መጽሐፍ ቅዱሳዊ ስለሆነ ማስረጃው አሁን ለምሳሌ የሰባ ሰገልን ጉዳይ ተመልከት ሰባ ሰገል ክርስቶስን ፈልገውት ከሩቅ መተዋል ግን ክርስቶስን ፈልገውት መተው ልክ ሲያገኙት ምንድነው ያደረጉት ወድቀው ሰግደውለታል አይ ክርስቶስን ለዚህ የሚፈልጉ አሉ በተቃራኒው ደግሞ ሄሮድስን ፈልጎታል ሄሮድስ ደግሞ ምን ብሎ ነው ባካችሁ ህፃኑን ካገኛችሁ በጥንቃቄ መርምሩና እኔም ደግሞ የት እንዳላውቄ መጥቼ ልስገድለት አለ ግን እውነት ቢነግሩት ሊሰግድለት ነው ሊገለው ነው አይ ቤተክርስቲያንን ለማጥፋትም ቤተክርስቲያን ደግሞ በሐዋርያት እና በነቢያት መሰረት ላይ እንደታነጸችም ሊያቆዩዋትም የሚያገለግሉ ሰዎች አሉ ሊያጠፏትም ያው እንግዲህ ያው በሰው ባትኖርም ግን ምክንያት ሆኖ ደግሞ ቤተክርስቲያን የሚጠብቁ ለበጎም ለክፉም ቅድስት ቤተክርስቲያን የሚጠቀሙ አሉ ለምሳሌ ቤተክርስቲያን ስንል የሐዋርያት ጉባኤ ያለ ነው በሐዋርያት ጉባኤ ውስጥ ያሉት መልካም ናቸው ወይም ደግሞ ሁሉም መልካም ብቻ ናቸው ስትል ይሁዳ አለ አዩ ቤተክርስቲያንን ምንም ነገር ካገኘ ቤተክርስቲያንን መሸጥ የሚፈልግ ክርስቶስን የሸጠ መመንን አይሸጥም ብለ ታስባለህ ክርስቶስን የሸጠ ያው ቤተክርስቲያን ማለት ያ ስለሆነ እኮ ነው አይደለም እንዴ በክርስቶስ ኢየሱስ አንድ ሆነን የምንኖርበት ህብረት ነው እና ይሁዳ ለምሳሌ ሳንቲም እስከ ተሰጠው ድረስ ቤተክርስቲያንን አንዳንድ መምራን እንደውም ያሉ በውጭ ሀገር ቅዳሴ አንዳንድ ጊዜ ጠዋት ቅዳሴ መሆን ያለበት ከሰዓት የሚቀደስበት ሁኔታ አለ ለምን መሰለ ሰው ጠዋት ስራ ስለሚሄድ ከሰዓት ግን ፍሪ ይሆናል አሁን በውጭ በመራውያን ነው ማለት እና ምን ያደርጋሉ ቅዳሴውን ከሰዓት ያደርጋሉ ከስራቱ ውጪ ለምንድነው ምድዋይ ምጽዋቱን እንዲሞላ ማለት ነው ጠዋት መመን ካልመጣ ምድዋይ ምጽዋት የሚሰጥ ሰው ስለሌለ ሌላ ልጨምርልህ እንደው ምን ያህል ሰው እየደፈረ እንደሆነ ለምሳሌ የሚከራከሩ ሰዎች አሉ አሁን ለምሳሌ ህንጻ ቤተክርስቲያን አሁን ሲሰራ አይታል ግሩፓይነት ምናምን እንደዚህ አለና ለምሳሌ አይ በፍጹም እንደው አንድ ሰው እንደው የሥላሴ ህንጻ ቤተክርስቲያን ይሰራ ሲባል አይደለም የቅዱስ ሚካኤል ነው የቅዱስ ገብርኤል ነው የሚሰራ ለምን ቶሎ ያልቅልንም ያኛው ለምን ሰው ቅዱስ ገብርኤል እንደዚህ ስለሚል ሳንቲሙን ቶሎ እናገኛለን የመሳሰሉ ጉድ የተሳሳተም ይደረጋል እንደዛ ይደረጋል ገብቷል ለምን አይ በፍጹም ሳንቲም የሚያገኙ ይሄን ያህል ሰው ቤተክርስቲያን ደፍሯል
ያው እንግዲህ እንዳልኩ ነው ሁሉም አይደለም ያው ጠንቅቀን እንድናየው ማለት ነው ልክ እንደዛ አሁንም ደግሞ ልክ የቤተክርስቲያን ነገር ከሆነ ኢትዮጵያን የሚወዷቸው ብዙ ነገሮች አሉ የማይደራደሩባቸው የመጀመሪያው ለምሳሌ የበረሃ መነኮሳትን በጣም ይወዳሉ አይደል ያው መነኮሳት ባታያንን እንግዲህ ትልቅ ፍቅርም አክብሮትም ስላለን ማለት መውደድ ስላለን ሁለተኛ ኢትዮጵያን ባንዲራ እንወዳለን ሶስተኛ ሀገራችን እንወዳለን ቤተክርስቲያንንም እንወዳለን ሃይማኖት ስለሆነ ማለት ነውና አውቀው ሰዎች ይሄንን ለውሰው ነው የሚመጡብህ ለምሳሌ ያው ምን ያደርጋሉ ባንዲራው እንዴት ነው ብሎ ይነግሩሃል የሆነ በደል ሊሰራ ሲል አረንጓዴ ቢጫ ቀይ ነው የሚያደርገው እሱማ ሀገራዊ ነው ይባላል ያችን ብቻ ስላደረገ ወይም ደግሞ ምን ያደርጋል የበረሃ አባቶች የላኩት መልእክት እኮ ነው ይላል የበረሃ አባቶችማ ከሆኑ ትክክል ነው ይላል አየ በሚወዱት የሚፈልጉትን ያስገባሉ ወደ አንተ ማለት ነው ልክ እንደዚሁ ደግሞ ቤተክርስቲያን ስሟ ከተጠራ ሁሉ ነገር በቃ ጥሩ ነው ተብሎ ስለሚታሰብ በቤተክርስቲያን ሽፋን አጉል ነገር ይደረጋል እንጂ ይኸውልህ በዚህ ሰዓት ነውና እንዲተፈወሱ ቤተክርስቲያን የራሷ ያገልግሎት ስርዓት አላት ለምሳሌ የፈለገ ዝናብ ቢዘም የፈለገ ፀሐይ ቢወጣ እንግዲህ አሁን በመናቀው በእድሜያችን እንኳን ኮቪድ ትልቁ መከራ ነበር ግን በኮቪድ ወቅት ቤተክርስቲያን ስርዓቷን ለውጣለች በጭራሽ ጧት የሚቀደሰውን ጧት ተቀድስ ነበር ስርዓቱ አልተለወጠም መመኑ ይምጣ ያው የራሱ ማለት ታቅቦ ነበር የተወሰነ መመን ግን ካህናቱ ግን ስርዓት ነበራቸው ለዛም ይሁን ስርዓት ሰርተው እዛው ከግቢው ሳይወጡ ያው በቃ ኮቪድ ስለሆነ ወይ ደግሞ የዚህን ቅዳሴ እዚህ ጊዜ እንቀድሳለን አይባል ገብቷል ቤተክርስቲያን ስርዓቷን አትለውጥ ማህሌት በሚቆምበት ጊዜ ማህሌት ሰዓታት በሚደርስ ሰዓታት እንዲሁም ደግሞ ቅዳሴው በሚከወንበት ጊዜ ቅዳሴ እንጂ መመናን የዚህ አካባቢ መመናን አንድ ሰዓት ነው የሚመጡት ብላ ቤተክርስቲያን ቅዳሴውን አንድ ሰዓት አትጀምር ስለዚህ ምን አላት የራሷ ስኬጁል አላት ማለት ነው እና አንዳንድ ጊዜ ያው በገንዘብም በምንም እንደዚህ ህመመናንን በማታለል ነገሮችን በመሰብሰብ ከዚህ ሰዓት ጀምሮ ደግሞ እኛ እንቀጥላለን ይላሉ በተለይ ደግሞ ከቅዳሴ በኋላ እኮ ወንድሜ ትልቁ ሚስጥር ተፈጽሟል በቃ ስጋው ደሙ በስ ለስጋው ደሙ ያልመጣ ሰው አሁን ለፈውስ ሲመጣ ራሱ ያሳዝነ ማለት ስጋው ደሙ ንቆት ማለት ነው እሳቤው ገባረ ክርስቶስ ሊበላ ሊጠጣ 9 ሰዓት ሊታረድ እየጠበቀው ቀርቶ እንዴት ለዚህ ለስጋ ፈውስ ይመጣል በእውነት ተመልከት አንደኛ ይሄ ከሥርዓተ ቅዳሴ የሚገርም ግን መጀመሪያ ይደረግ የነበረው ለሊት ነበር እንደው ሰው ቅዳሴ ሲገባ እነሱ ፈውስ ይጀምራሉ ይሄ ልክ አይደለም ተብሎ እንደው ሰው ምን ተንሲል ከቅዳሴ በኋላስ ብናደርገው ከቅዳሴ በኋላ እኮ ምንም ትምህርት ማይሰጥ ለምን መሰለ በቃ ከቅዳሴ በኋላ ሰው ቅዱስ ስጋውን ክቡር ደሙ ከተቀበለ በኋላ ያለሱ በቃ መደምደሚያ ነው የሥርዓት ያምልኮት ሁሉ መደምደም ቤተክርስቲያን የመጨረሻ ኃይሏን የምታሳየው አቅሟን የምታሳየው በቅዳሴ ጊዜ ነው ለምን ህብስቱን ለውጣ ስጋ ወልደ እግዚአብሔር ወይኑን ለውጣ ደም ወልደ እግዚአብሔር አድርጋ መስጠበት ጊዜ ነው ከዛ በኋላ በቃ አገልግሎት የለም ሰውን ትሸኛለሽ ማለት ነው እና እነሱ ደግሞ ሌላ ነገር ይጀምራሉ እንኳን እነሱ ይቅርና በነገራችን ላይ መዝሙር እንኳን አይታል ንክስ ላይ እንዴት ስርዓት ያጣንዱ ንክስ ውደት እየተደረገ የአባቶችን እንደዚህ ምክራ ሐሳብ ትምርታቸውን አይሰሙ ሰዎች ደግሞ ክብ እየሰሩ ይዘምራሉ ይሄ ወዴት ያፈነግጣል ላይ ወደዛኛው ስርዓት ያፈነግጣልና ሁሉ ነገር በስርዓትና በአግባብ መሆን አለበት ሁለተኛ በቀጠሮ ነው እንዲያን ነገሮች የሚደረጉት አሁን ፕሮቴስታንቲዝም እንደዛ ያሉ ነገሮች አሉ እግዚአብሔር የመዳን ቀን ዛሬ ነው እና ቤተክርስቲያን ደግሞ የሰራችው ስርዓት አለ ቅድም ያነሳው ነገርም በዚህ የሚነሳ ነው ለምሳሌ ስጋው ደግሞ ሰው እየዘነጋው እየረሳው እንደውም በቃ እኔ ምን ብዬ ልንገር ስጋው ደግሞ በቃ በጣም ሩቅ ነው በቃ እንግዲህ የስጋም የነፍስም ቁስልን የሚፈውስ እኮ ነው በእውነት ቀላል ሚስጥር አይደለም የሚስጥራት ሁሉ አክሊል የሚባለው እሱ ነው እንግዲህ ንጉስ የፈለገ ህዝብ ሰብስቦ ዙፋን ዘርግቶ ምንም ነገር ቢያደርግ እንደው ብዙ ሰራዊት ቢያጅበው ያቺ አክሊል ከሌለች ግን ራሱ ላይ ንጉስ ተብሎ አይጠራም አይደለም እንዴ ክርስቶስ የምንለው እኮ ንጉስ የምንለው በቀራኒው ላይ ያችን የሾህ አክሊል ስለደፋ አይደለም ስለዚህ ተመልከት ልክ እንደዛው የሚስጥራት ሁሉ አክሊል የሚባለው እሱ ነው ያ ግን በፍጹም እንዲረሳ አድርገናል ይሄ ነው የሰይጣን ማታለል የሚባለው በቃ ለጊዜው ከሆነች ነገር ይፈውሳል ልክ ምን መሰለ ፔንኪለር እንደማዋጥ ማለት ነው ትክክለኛው መድኃኒት ማዋጥ አይፈልግም ሰው ፔንኪለር ግን የሆነ ትኩሳት ሲሰማ ለህመሙ ያችን ፔንኪለር ስትውጥ ትኩሳቱ ይረግብላል የዳንክ ይመስላል እግዚአብሔር ጎበኛ ይመስላል ግን ሰይጣን እያታለለ ነው ይሄ ማለት እንዳልኩ በስርዓትና በአግባብ ካልሆነ አይጠቅምም ይያልኩ አይደለም በስርዓትና በአግባብ ከሆነ ሁሉ ነገር በስርዓትና በአግባብ ከሆነ ይጠቅማል ግን ከስርዓት ውጭ ሲሆን ሁሉ ነገር አይጠቅምም እሳት በጣም ጠቃሚ ነገር ነው ገብቷል ግን ደግሞ ላፊ ስታደርገው ግን ሊያነድህ ይችላል በጣም ጠቃሚ የሆነ ነገር ውሃ በጣም ጠቃሚ ነገር ነው ግን ውሃ ጥሩ ነው ብለ ቀኑ ሙሉ አጠጣው በስርዓትና በአግባብ መሆን አለበት ልክ እንደዛ ይሄንንም በዛ መልኩ ነው ማየት ያለብን እንጂ እንደው በቃ እንዳልኩ ነው ግን ለመከልከልም አባቶች ይቸገራሉ ለምን መሰለ አይ በቃ እንዲሆናችሁ ነው እንዲቀንታችሁ ነው እንዲ ስለሆነ ክርስቲያን መቅናት ያለበት ለሥርዓት አምልኮ ለቤተክርስቲያን ሥርዓት ነው መቅናት ካለበት እነ ቅዱስ አትናቴዎስ ብቻቸውን ያሳደዳቸው ብቻቸውን ቁጭ ያሉት እኮ የቤተክርስቲያን ሥርዓት አይነካም ብሎ እነ ቅዱስ ጴጥሮስ ሌሎችም ደጋጋ አባቶች አሁን በዚህም ዘመን ምናቃቸው ብቻቸውን የሚሆኑት ለምን ይመስላል
ከተፋለሰው ከዓለም ስርዓት ጋር ከብዙሃኑ ጋር አንድ ላይ ከመሆን የቤተ ክርስቲያንን ስርዓት ጠብቀ ብቻ መሆን ይሻላል። ቅዱስ አትናቴዎስን ነግረውት ነበር። በቃ ምን ተጠብቃለህ? ሁሉ እኮ ክዷል፣ ሁሉ እኮ አምኗል፣ አንተ ብቻህን ቀርታል ሲሉት አይ ክርስቶስን ብቻዬን ሆኜ እንኳን እጠብቀዋለሁ ነው። እና ብቻችንን እንኳን ብንሆን ወጣቱም ደግሞ የራሱን ቤተ ክርስቲያን ስርዓቱን ማስከበር አለበት። ይሄ ነገር የጳጳሳት ነው፣ ይሄ ነገር የመነኮሳት ነው ብቻ ብሎ እንደው ለመነኮሳት ለጳጳሳት እኔ ደግሞ ስለማይከፈለኝ ምን አገባኝ ማለት የለበትም። ምንም ቢሆን ከቅዱስ ቤተ ክርስቲያን መሶቧን ገልጣ ገብቷል። ከመሶቡ ወርቁ ስጋው ደሙን አብልተዋለች፣ አጠጥተዋለች። የእናቱ መሶብ ክፍት ቢያድር ማይዘጋ ወጣት ይኖራል? ወንድ ነኝ አይመለከተኝም ይላል። ነገ ስለሚበላበት ያንን መሶብ ዘግቶ ይሄዳል። ዛሬም ደግሞ ቅዱስ ቤተ ክርስቲያን የመገበች ያሳደገች ስርዓት ያስያዘች ነች። ስለዚህ ወጣቱ በራሱ ቢያንስ ወጣቱ ቤተ ክርስቲያንን በምን መርዳት ይችላል? አጉል ቦታ ባለመሄድ መተባበር። እንዴ ከቅዳሴ ቀርተ እንዴት አንተ እዛ ትሄዳለህ? ትልቁ ስርዓት የሚከወንበት ከመሐሌት ከሰዓታት እየቀረ ግን ወደሚያወዛግብ ስፍራ ለምን ትሄዳለህ? ክርስቶስን ብታገኘው አይሻልም? በአካል ወደምታገኘውና ይሄ ስለሆነ ሰው ማወቅ አለበት። ቅድስት ቤተክርስቲያን አባቶችም ደግሞ ጫን ብለው እንዲህ ያለውን ነገር ስርዓት ቢያስይዙ ሰው ደግሞ ያው ከመወዛገብ ይድናል ብዬ አምናለሁ። ያው ጨርሰናል። የቀረ ሀሳቦች የሉም? ያው የቀረ ሀሳብ ለትውልዱ ነው። ምንድነው መማር አለበት። አሁን እኛ ተምረናል እንደዚህ ብለን አይደለም፣ ግን በአጋጣሚ ሆኖ የሆነ ነገር መታቀው እንጂ መናገርም አያስፈልግበው። ግን ደግሞ ሰው እንደዚህ ሆኖ ሲጠፋ ምን ትላለህ? አንድ ስለ ዳይኖሰር የሚነገር ነገር አለ። በጣም ፈጣን ነው፣ በጣም ኃያል ነው ማለት ብዙ አይነት እንትሮች ቢኖሩም ግን በፈሊጥ እንደዚህ ብለው ይናገራሉና ልክ አድኖ ይይዝና ያዘውን እንስሳ ለምን እንደያዘው ይረሳል አሉ። ገብቷል ሐሳቤው? ከዛ በራብ ይሞታል ማለት ይይዘውና ያዘው እኮ አርዶ ማለት ገሎ ሊበላው ግን ከያዘው በኋላ ለምን እንደያዘው ይረሳል ይላሉ። እና እንዲህ ሆነ ጠፋ ይላሉና እኛም ደግሞ ቀደም እንዳልኩ ነው እንደ እባብ ብልሆች መሆን አለብን። ይሄ ነገር ትክክል ነው ትክክል አይደለም ደግሞ አባቶቻችን መመዘኛ ሰጥተውናል። አሁን ዛሬ እኮ ይሄ ነገር የቤተ ክርስቲያን ስርዓት ነው አይደለም ለማለት የቤተ ክርስቲያን ስርዓት ማንበብ። አሁን ለምሳሌ አንድ መዝሙር ሲወጣ ይሄ መዝሙር ኦርቶዶክሳዊ ነው አይደለም የሚለውን እኮ ያሬድን ዜማ መስማት ነው በቃ ሌላ ምን። ምክንያቱም ሜጀርመንቱን ቤተ ክርስቲያን ሰጥታለች እና በተሰጠ ነገር በዚህ መርምረ ያዝ በተባልከው ነገር እንዴት ወደ ኋላ ትቀራለህ? ስለዚህ ቀንተንም አይደለም እንዲህ ያለው ግን ሰው ደግሞ ሲጠፋ ስታይ ዝም ማለት የለብን። የበኩልህን ነገር ተናገራለህ። ሰው ደግሞ ክፉና ደጉ የራሱ ምርጫ ነው፣ ነፃ ፈቃድ አለው። እሳትም ውሃም አቅርቤልሃለሁ እጅህን ወደ ፈለከው ስደድ እንዳለ እግዚአብሔር እንኳን አያስጨንቅህም ማለት ግድ አይልህም። በቃ በጎንና ክፉን ያሳያል፣ ያመላክታል። አእምሮ አለ። ምንም መምህር እንኳን ባይኖር እኮ ይሄ የተፈጠርንበት አእምሮ ራሱ አዋቂ አድርጎ ስለፈጠረን ክፉ ደጉን መለየት ይቻላል። ስለዚህ ያልገባን ነገር ካለ እንደው ቲፎዞ ይዞ እንደው ካፈርኩ አይመልሰኝ ማለት ሳይሆን እንደው አባቶች ምን ይላሉ እኛን አይደለም ነገር እኛ ያለንን ትንሽ ነገር ነው የተናገርነው፣ ግን በጣም የተሻሉ አባቶችስ ደግሞ ስለዚህ ምን ይላሉ የሚለውን አይቶ ትውልዱ ያው ቤተክርስቲያን የምትናገረውን ቤተክርስቲያን የምትለውን ሊቃውንቱ የሚለውን ሰምቶ መመለስ ይኖርበታል ብዬ ይሄ መጨረሻ መልእክቴ ነው። እንግዲህ በጣም ነው የምናመሰግነው። ቃለ ሕይወት ያሰማልን። እንግዲህ በቀጣይ ሳምንት ደግሞ በሌሎች ርዕሰ ጉዳዮች ላይ የምንመጣ ይሆናል። ሐሳብና አስተያየቶቻችሁን አስቀምጡ። እንዲነሳ የምትፈልጉትን ሐሳብ አስቀምጡልን፣ የተለያዩ አማራጮችን በመጠቀም ማለት ነው። የዛሬ መረጃዎቻችን ይህን ይመስላሉ። አነሳሱ ያስጀመረን የአባቶቻችን አምላክ የተመሰገነ ይሁን።